በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጾመ ኢየሱስ ወይም ደግሞ ለዐቢይ ጾም በሰላም አደረሳችሁ አደረሰን። እንግዲህ እንደ እግዚአብሔር መልካም ፈቃድ ይህንን ጾም ጀምረናል። በዐቢይ ጾም መግቢያ ሳምንት ላይ እንገኛለንና የጾምን ምንነትና እያንዳንዱን እንደ እግዚአብሔር መልካም ፈቃድ ከመጀመሪያው ሳምንት እስከ መጨረሻው ሳምንት ድረስ ያሉትን በተከታታይ ለመነጋገር እንሞክራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ዐቢይ ጾም ምንድን ነው? ስለ ዐቢይ ጾም ከመነጋገራችን በፊት ጾም ምንድን ነው የሚለውን ነገር በትንሹ ማየት አስፈላጊ ነው እና ጾም ማለት ምን ማለት ነው ከሚለው እንጀምራለን። እንግዲህ ጾም ማለት ሰውነት ከሚፈልጋቸው ነገሮች ሁሉ መከልከል ወይም ደግሞ ሰውነት ከሚያምረውና የሚያስጎመጀውን ነገር መተው ማለት ነው። ወይም ደግሞ ጾም ማለት ማቆም፣ መከልከል፣ መተው ማለት ነው። ስለዚህ ሃይማኖት ባለችበት ሁሉ ጾም ትገኛለች። ያለ ጾም ሃይማኖት ያለችበት ቦታ የተገኘችበት ቦታ የለምና፣ ስለዚህ ጾም ከሃይማኖት ጋር ዘላለማዊ ዝምድና አላቸው። ይልቁንም በብሉይ ኪዳን ጾም ከፍተኛ ቦታ አለው። ጾም በብሉይ ኪዳን ላይ አባቶቻችን እንዳስተማሩን አባቶቻችን እንደነገሩን ጾም በብሉይ ኪዳን ላይ ከፍተኛውን ቦታ ይዞልን እናገኘዋለን። ለምሳሌ በብሉይ ኪዳን ነቢያት ከእግዚአብሔር ጋር በሚገናኙበት ወራት እህል ውሃ በአፋቸው አይገባም ነበር። ሙሴን መመልከት እንችላለን። ሙሴ ኦሪት ዘጸአት ምዕራፍ 34 ላይ ስንመለከት ጌታችን አምላካችን እግዚአብሔር ጽላትን ሊሰጠው በሲና ተራራ ላይ በጾም በጸሎት ለ40 መዓልትና ለ40 ሌሊት ይጸልይ ይጾም ነበረ። ከዛም በኋላ ነው ጽላትን የተቀበለውና ይህንን ያተቀበለው ግን በመጾሙና በመጸለዩ ነው ማለት ነው በነቢያት ጊዜ። ስለዚህ በኃጢአት ብዛት የታዘዘው የእግዚአብሔር መዓትም ደግሞ የሚመለሰውና ቁጣው የሚበርደው የእግዚአብሔር ቁጣም የሚበርደው በምንድን ነው? በጾም ነው። ስለዚህ ነቢያት ከእግዚአብሔር ጋር የተነጋገሩበት የእግዚአብሔር መዓት ወደ ምድር የመጣው የታዘዘው መዓት የሚበርድበት በጾምና በጸሎት ነው። ትንቢተ ዮናስ ላይ ምዕራፍ 3 መመልከት እንችላለን። የነነዌ ሰዎች የነነዌ ሕዝቦች ከዚያ ከታዘዘባቸው መዓት ነፃ የወጡትና ያመለጡት ነፃነታቸውን ያገኙት በጾም ነው ማለት ነው። ስለዚህ በብሉይ ኪዳን ጊዜ በትንሹ ወይም በጥቂቱ ከእግዚአብሔር ጋር የተገናኙበት እነ ሙሴ ታላቁን የእግዚአብሔርን ሕግ የተቀበሉበት በጾምና በጸሎት ነው። ሁለተኛ ነቢዩ ዮናስ እንደተናገረ ከእግዚአብሔር ተልኮ ወደ ነነዌ ሕዝቦች ላይ በሄደ ጊዜ ያንን ስብከትና ያንን የእግዚአብሔርን መዓት ትእዛዝ ነፃ የወጡበትና ያመለጡበት በጾም ነው ማለት ነው። ስለዚህ በሐዲስ ኪዳንም ደግሞ ጾም ሰው ሰራሽ ሕግ ሳይሆን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ጊዜ ከመስበኩ በፊት ወንጌልን ከማስተማሩ በፊት የሥራ መጀመሪያ አድርጎ የሰራው ሕግ ነው። ምን ነው? እሱ ጾም ነው ማለት ነው። ስለዚህ ወደዚህ ምድር ላይ መጥቶ ከማስተማሩ ከመናገሩ ስራን ከመስራቱ በፊት አስቀድሞ የሥራ መጀመሪያ አድርጎ እንደ ሕግ የሰራው ጾምን ነው ማለት ነው። ስለዚህ በማቴዎስ ወንጌል ላይ ምዕራፍ 4 ከቁጥር 2 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ይፈተን ዘንድ ወደ ምድረ በዳ መንፈስ ወሰደው ነው የሚለን። ስለዚህ መንፈስ ወሰደው ይጾምና ይጸልይ ዘንድ ለ40 መዓልትና ለ40 ሌሊት ጾሟል፣ ጸልሏል ማለት ነው። ስለዚህ በመዋዕለ ሥጋዌ ጊዜ የሥራ መጀመሪያ አድርጎታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዲስ ኪዳን በመጾምና በመጸለይ ሦስቱን አርእስተ ኃጣውእ ወይም ደግሞ የኃጢአት ስሮች በስስት በፍቅረ ንዋይና በትዕቢት የመጣበትን ጠላት ዲያብሎስን በጾም ድል እንደምናደርገው አሳይቶናል በማቴዎስ ወንጌል ምዕራፍ 4 ላይ። ስለዚህ አርአያ ሆኖናል ማለት ነው። ይህ ብቻ ሳይሆን በቁራኝነት አብሮ የሚኖር እርኩስ ሰይጣን እንኳን በጾም የሚወገድ መሆኑን መድኃኒታችን ተናግሯል። በማቴዎስ ወንጌል ምዕራፍ 17 ላይ የተነገረ ቃል አለ። ይህ በጾምና በጸሎት ካልሆነ ሊወጣ አይችልም ብሎ ራሱ ተናግሮታል። በዚህ መሰረት በጾም ከሰይጣን ቁራኝነት መላቀቅ ለእኛ ለታላቅ ጸጋና ኃይላችንን እናገኛለን ማለት ነው በመጾምና በጸሎት። ስለዚህ ቤተክርስቲያንን
እንዲያገለግሉ የታዘዙ ሐዋርያትም ከመንፈስ ቅዱስ በየጊዜው ትእዛዝ የተቀበሉት ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ በእነሱ በዝግ ቤት ውስጥ ቆመው እየጸለዩ ባለበት ሰዓት ላይ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የተገለጸው። ሐዋርያት ሥራ ምዕራፍ 13 መመልከት ይቻላል። ስለዚህ ይህ የሚያመለክተው ጾምና ጸሎት የማይነጣጠሉ መሆናቸውንና ስንጾምም ስንጸልይ መንፈስ ቅዱስ እንደሚቀርበን ነው። ስለዚህ በጾም የተዋረደን ለጸሎት የተጋ ሰውነት ለእግዚአብሔር መታዘዝ የተዘጋጀ በመሆኑ እግዚአብሔር ያዝዘናልና እኛም እንታዘዛለን። ሌላ ለስብከተ ወንጌል የሚያገለግሉ ዲያቆናትና ቀሳውስት፣ ለክህነት፣ ለአገልግሎት፣ ለተልእኮ የሚያገለግሉ ዲያቆናት፣ ቀሳውስት ለሹመት የሚበቁት መንፈስ ቅዱስን የሚያገኙት ታላቅ ተልእኮን የሚቀበሉት በጾምና በጸሎት መሆኑንም እዚሁ ላይ መመልከት እንችላለን ማለት ነው። ስለዚህ ጾም እንኳን የጠበቅነውና ያሰብነውን ነገር ቀርቶ ያላሰብነውን ነገር ሁሉ የምናገኝበት ታላቅ ጸጋን የሚያሰጥ ነው ማለት ነው። ስለዚህ የጾም ሃይማኖታዊ ትርጉም ፈጣሪን መለመኛ ከኃጢአት ቁራኛ መላቀቂያ መሳሪያ ስለሆነ በጾም ወራት ለአይምሮት ለቅንጦት የሚበሉና ለመንፈሳዊ ኃይል ተቃራኒ የሆኑ ስጋዊ ፍቶታትን የሚያበረቱ የአልኮል መጠጦችን ወደ ስካር ወይም ደግሞ ሌላ ኃይል ሊሰጡ የሚችሉ ለሰውነታችን ኃይል በማመንጨት ሊሰጡ የሚችሉ ከምግቦችና ከመጠጦች መራቅ ግዴታ ነው ማለት ነው። ምክንያቱም ጾም ምንድን ነው ማለት ነው? ጾም በጾም ብለን የምናስበው ነፍስን የምናለመልምባት ስጋን የምንቀጣበት ነው። ስለዚህ በጾም ጊዜ ሰውነታችን ኃይል የሚያገኘውና ብርታት የሚያገኝበትን ከእነዚህ አይነት ምግቦች መከልከል አስፈላጊ እንደሆነ መጽሐፍ ቅዱስ ይናገራል። በአንደኛ ቆሮንቶስ ምዕራፍ 6 ላይ ቅዱስ ጳውሎስ የተናገረው ቃል አለ ማለት ነው። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት ኃጢአትን በሰውነታችን ላይ እንዳይሰለጥን ስጋን በጾም ማድከም እንደሚያስፈልግ ሲናገር ነፍሴን በጾምና በጸሎት አደከምኳት ይላል ነቢየ እግዚአብሔር ቅዱስ ዳዊት። ስለዚህ በጾም ወራት ነፍስን ለማለምለም ስጋ መድከም ስላለባት በላያችን ላይ ኃጢአት እንዳይሰለጥን ምን ማድረግ አለብን ማለት ነው? በላያችን ላይ እንዳይሰለጥን ነፍሴን ወይም ደግሞ ስጋዬን በጾም አደከምኳት እንዳለ ቅዱስ ዳዊት ይናገራል ማለት ነው እና በመዝሙር 34 ወይም 35 ላይ ማለት ነው። ስለዚህ ትግላችን ከረቂቁ መንፈስ ጋር በመሆን የምንዋጋው በረቂቅ መሳሪያ ስለሆነ ረቂቁ መሳሪያችን ደግሞ ጾም ነው ማለት ነው። የስጋችንን ፈቃድ አድከማ የነፍስን ፈቃድ የምታበረታ ስለሆነች ቅዱስ ዳዊት ጉልበቶቼ በጾም ደከሙ ስጋዬም ቅቤ በማጣት ካሳ ያለው ለዚህ ነው ማለት ነው። ወደ እግዚአብሔር የምንቀርበው በጾም ስለሆነ ጸጋ እግዚአብሔር የምንጎናጸፈው በጾም ስለሆነ ስለዚህ ጾም ይህንን ያክል ኃይል ስላላት እንጾማለን፣ እንጸልያለን። ወደ እግዚአብሔር የምንቀርብበት ወደ እርሱ እቅፍ የምንቀርብበትና ጠላታችንን ሰይጣንን ድል የምንነሳበት ሶስቱን የኃጢአት ስሮች ስስትን፣ ትዕቢትንና ፍቅረ ንዋይን ድል የምንነሳው በጾምና በጸሎት ስለሆነ ጾምና ጸሎት አስፈላጊ ነው ማለት ነው። ከጽልመት አበጋዝ ከዲያብሎስ ጋር በምናደርገው ፍልሚያ ጾም ዋነኛውን መሳሪያ ይዛል ማለት ነው። እንግዲህ ጾም ዋነኛውን መሳሪያ ይዝልናል። በምናደርገው የጦር መሳሪያችን ወይም ደግሞ ትጥቃችን የመንፈሳዊ ትጥቃችን ጾም ሊሆን ይገባል። ጌታም ዲያብሎስን ድል የምናደርግበት ረቂቅ መሳሪያ መሆኗን ይህ ወገን በጸሎትና በጾም ካልሆነ ምንም ሊወጣ አይችልም በማለት የተናገረው በማቴዎስ ወንጌል ላይ ይህንን ነው ማለት ነው። ስለዚህ የዘላለምን ሕይወት ለመውረስ በሚደረገው ትግል ውስጥ ጾም አስፈላጊ በመሆኑ ጌታን ሲያስረዳን እናንተ አሁን የምትራቡ ብፁዓን ናችሁ ትጠግባላችሁ ይላል በሉቃስ ወንጌል ምዕራፍ 6 ላይ። በዚህ ትምህርቱ በፈቃዳቸው ለተራቡ ማለትም የሚጦሙና ሰዎችን የሚያገኙትን በረከት ይናገራል ማለት ነውና ጾም ይህን ያክል ኃይል አለው ማለት። ስለዚህ በቅዱሳን ሐዋርያት ቤተክርስቲያን ባህልና ትውፊት መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጀመሪያዎቹ አብያተ ክርስቲያናት አንዷ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ናት። ከመጀመሪያዎቹ የቤተክርስቲያን አባቶች ወይም ደግሞ ስርዓትን ከሰሩ የቤተክርስቲያን ተቋማት መጀመሪያውን ደረጃና ብዙ ዘመናትን ያስቆጠረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያውን ድርሻ ትይዛለች ማለት ነው። ስለዚህ ከነዚህ
ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጀመሪያዎቹ አብያተ ክርስቲያን አንዷ ስትሆን የጾም ሕግና ስርዓት ደግሞ የራሷ የጾምና የሕግ ስርዓትን አላት ማለት ነው። ስለዚህ ከነዚህም መካከል የጾምና የጾም ስርዓቶች መካከል ደግሞ ቅድስት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማትን ትከተላለች ማለት ነው። ሌሎቹን 7ቱን አጽዋማት እንግዲህ በየጊዜያቸው የምናደርጋቸው ዛሬ ትኩረታችን አብይ ጾም ላይ ስለሆነ ከ7ቱ አጽዋማት መካከል ደግሞ አብይ ጾም የመጀመሪያውን ድርሻ ይዞ ልናገኘዋለን ማለት ነው። ስለዚህ የመጀመሪያውና ትልቁ ከ7ቱ አጽዋማት መካከል አብይ ጾም ነው ማለት ነው። አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጾም የጾመው ለአብነት፣ ለማስተማር፣ ለአርአያ ጾሞልን ነው። ስለዚህ በዚህ ታላቅ ጾም ጥንተ ጠላታችን ዲያብሎስ ከሰው የስጋ ጠባይ የሚመጣ ስስትና ፍቅረ ንዋይ ድል የተነሳበት ነው። እኛም ይህንን እያሰብን በተለያየ መንገድ የሚመጣብንን ፈተና ለማራቅ ከዚህ ታላቅ ጾም በረከት እንድናገኝ እንጾማለን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ስለሆነ ራሱ የጾመው ደግሞ ለአብነት፣ ለማስተማር አርአያ ሊሆነን ለእኛ መንገድ ሊከፍትልን ለእኛ መምህር ራሱ ከፍቶ ራሱ ጾሞ ጹሙ ራሱ ጸልዮ ጸልዩ ብሎናልና በማቴዎስ ወንጌል ምዕራፍ 6 ላይ እንደተናገረው። ስለዚህ አብይ ጾም ጌታችን መድኃኒታችን ራሱ ኢየሱስ ክርስቶስ የጾመው ጾም ስለሆነ አብይ ጾም ብለነዋል ማለት ነው። የዚህ ታላቅ ጾም ስያሜዎች ብዙ አይነት ስሞች አሉ። በአብይ ጾም ላይ የምንጠራው ወይም ደግሞ አብይ ጾም ብለን ብቻ ሳይሆን የተለያዩ ስሞችን ይዞ እናገኘዋለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አብይ ጾም ለምን እንደተባለ ምክንያቱ ምን እንደሆነ ብለን የምንመለከተው ወይም ደግሞ የተለያዩ ስሞች አሉ በዚህ አብይ ጾም ላይ። ስለዚህ የመጀመሪያው አብይ ጾም ተብሎ ይጠራል። ይህ አብይ ጾም ማለት አብይ ማለት ትልቅ ወይም ደግሞ ከሁሉ የሚበልጥ ማለት ነው። አብይ ማለት የባህሪ አምላክ በሆነው በጌታችን በኢየሱስ ክርስቶስ በራሱ የተጾመ ስለሆነ፣ ለምሳሌ ጾመ ነቢያትን ብንወስድ ነቢያት የጾሙት፣ ጾመ ፍልሰታን ብንወስድ እመቤታችን ቅድስት ድንግል ማርያምን ፍልሰቷን እርገቷን ለማየት ሐዋርያት የጾሙት፣ ለሰው ልጅ ድነት ሲባል ረቡዕና ዓርብን የሚጾሙት፣ ሌሎችም አጽዋማት የሚጾሙት ሌሎቹ ፍጥረታቶቹ ስለጾሙት ስለጸለዩት ወይም ደግሞ የታያቸውን የእግዚአብሔር መንፈስ ቅዱስ እንዲገለጥላቸው የጾሙት ነው። ነገር ግን ይህ ጾም ግን ራሱ የሕግ ባለቤት ዓለምን ፈጥሮ የሚገዛ እውነተኛው አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ስለሆነ ታላቁ አምላካችን አርአያችን መምህራችን መንገድ ከፋቻችን ራሱ ኢየሱስ ክርስቶስ የጾመው ስለሆነ አብይ ጾም የሚለውን ስም ይዞልናል ማለት ነው። የጾሙ አቆጣጠርም በተለያየ ከፍ ሊልም ሊያድግም ሊያንስም ይችላል። ስለዚህ ዘየአርግና እይወርድ የሚባሉ አባቶቻችን ሊቃውንት የሰሩልን ስርዓት አለ። የጾሙ አቆጣጠር በየአርግና እይወርድ የሚገደብ ሲሆን ሲወርድ ከየካቲት 2 ቀን ሲወጣም ደግሞ ከመጋቢት ቀን 6 ቀን ጀምሮ እስከ በዓለ ትንሣኤ ዋዜማ ያለው 55 ቀን ያለው አብይ ጾም በመባል ይታወቃል ማለት ነው። ይህ ማለት ከየካቲት 2 በፊትም ከመጋቢት 6 በኋላም ደግሞ ላይጀምር የሚጀምርበት ነገር የለም። ከፍ ቢል እስከ መጋቢት 6 ድረስ፣ ዝቅ ቢል ደግሞ እስከ የካቲት 2 ድረስ ይሄዳል ማለት ነው። ሁለተኛው ይህ ጾም ጾመ ሁዳዴ ይባላል። በጥንት ጊዜ ገባሮች ለባለ ርስቶች የሚሰጡት ሰፊ የመሬት ይዞታ ማለት ነው። ሁዳዴ ማለት ሰፊ የመሬት ይዞታ ማለት ነው። ይህ ደግሞ ካሉ አጽዋማት መካከል ሰፊውን ድርሻ ይዞልን ስለምናገኘውና እውነተኛ ገዢ ንጉሥ ባለርስታችን ገዢያችን ንጉሠ ነገሥታችን ኢየሱስ ክርስቶስ መሆኑን በማወቅ ሁዳዴ ብለን እንጾመዋለን ማለት ነው። ሌላው የካሳ ጾም ብለን እንጠራዋለን። የካሳ ጾም አዳምና ሔዋን በበደሉት በደል ባጠፉት ጥፋት የአዳምንና የሔዋንን በደል ለመካስ የመጣ ራሱ የጾመው ራሱ ስጋን ለብሶ የመጣው ወደዚህ ምድር ላይ የመጣው አዳምና ሔዋን በእነሱ በኩል የመጣውን በደል ለመካስ ስለሆነ ለካሳ ስለመጣ የካሳ ጾም ብለን እንጠራዋለን። ሌላው አሁንም አራተኛው የድል ጾም እንለዋለን። ቅድም እንደተናገርኩት አርእስተ ኃጣውእ የሚባሉት
ስስት፣ ፍቅረ ንዋይና ትዕቢት ድል የተነሱበት የማቴዎስ ወንጌል ምዕራፍ 4 ማንበብ ይቻላል። ስስት፣ ፍቅረ ንዋይና ትዕቢት ድል የተነሱበት ጊዜ ስለሆነ ሰይጣንን በእነዚህ ድል የነሳበት ያሸነፈበት ጾም ስለሆነ የድል ጾም ተብሎ ይነገራል ማለት ነው። ሌላው የመሸጋገሪያ ጾም ይባላል። ጌታችን ከሕገ ኦሪት ወደ ሕገ ልቦና ወደ ሕገ ወንጌል ሊያሸጋግረን፣ ከሕገ ልቦና ወደ ሕገ ኦሪት፣ ከሕገ ኦሪት ደግሞ ወደ ሕገ ወንጌል የተሸጋገርንበት የጾመው ራሱ ከሕገ ኦሪት ወደ ሕገ ወንጌል የተሸጋገርንበት አዲሱን ሕግ ያየንበት እውነተኛውን ጌታ ኢየሱስ ክርስቶስ በብሉይ ኪዳን ላይ ስንመራ የነበረ በታቦት ወይም ደግሞ በሚታይ ታቦት የወሉ ሕዝበ እስራኤል ይመሩበት የነበረ፣ በኋላ ግን እውነተኛው ታቦት ራሱ ኢየሱስ ክርስቶስ መጥቶ በሐዲስ ኪዳን መሸጋገሪያ ከሕገ ኦሪት ወደ ሕገ ወንጌል የተሸጋገርንበት ስለሆነ የመሸጋገሪያ ጾም ይባላል። ጾመ አስተምህሮም ይባላል። ጌታችን የጾመው ለትምህርት ነው። እርሱ መጾም ያለበት ሆኖ አይደለም። እኛን ሊያስተምረን፣ እኛን አርአያ ሊሆነን፣ እኛን መልካም መምህር ሊሆነን ጌታችን ኢየሱስ ክርስቶስ ጾሞታል። ስለዚህ ጌታችን ኢየሱስ ክርስቶስ የጾመው ጾም ደግሞ ጾመ አስተምህሮ ይባላል። የቀድሶተ ገዳም ጾምም ይባላል። ገዳም የተቀደሰበት፣ ገዳም የተባረከበት፣ ገዳም ትልቅ በረከትን ያገኘበትና እውነተኛ ገዳማዊ ሕይወትን መስርቶ የሰጠበት ራሱ ጌታችን ኢየሱስ ክርስቶስ በቆሮንቶስ ገዳም ላይ ገብቶ ጌታችን ከከተማ ርቆ ከሰው ተለይቶ በመጾም ከከተማ ርቆ ከሰው ተለይቶ በብሕትውና መኖርን ቀድሶ የሰጠበት የመጥምቁ ዮሐንስና የነቢዩ ኤልያስ ገዳማዊነት የባረከበት በመሆኑ የመጥምቁ ዮሐንስ ገዳማዊነት ከገዳም መሰደዱ የነ ኤልያስ ከከተማ ርቀው ከብዙ ቦታ ሸሽተው ሂደው ከሰው ተለይተው ከሰው ተደብቀው የጾሙትና የጸለዩት እውነተኛ ሕግና ስርዓት መሆኑን ለማመልከትና ሕግና ገዳማዊነትና ገዳምን ስርዓት ባርኮ ቀድሶ ለመስጠት ጌታችን ኢየሱስ ክርስቶስ ወደ ገዳም ገብቶ ጾሟል፣ ጸልሏል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ለቀድሶተ ገዳም ጌታችን ኢየሱስ ክርስቶስ ጾሞልናል፣ ጸልዮልናል ማለት ነው። ስለዚህ አብይ ጾም ገዳም የተቀደሰበት ገዳማዊ ሕይወት የተባረከበት ዕለት በመሆኑም የቀድሶተ ገዳም ጾም ይባላል ማለት ነው። ሌላው የመዘጋጃ ጾም ይባላል። በሕዝበ እስራኤል የፋሲካውን በግ ከመመገባቸው በፊትና ዝግጅት ያደርጉ ነበር። የፋሲካውን በግ ከመመገባቸው በፊት እኛም ትንሣኤን ከማክበራችን ሥጋና ደሙን ከመቀበላችን ጌታችን ኢየሱስ ክርስቶስ ተነሳ፣ ጌታችን ኢየሱስ ክርስቶስ ተሰቀለ፣ ጌታችን ኢየሱስ ክርስቶስ በመቃብር ላይ አደረ ብለን ከመናገራችን በፊት ይህንን ሁሉ ትንሣኤውን ለማየት የትንሣኤውን ብርሃን ለመመልከትና የክርስቶስ ሥጋውና ደሙን ለመቀበል መጀመሪያ መጾምና መጸለይ እንደሚያስፈልግ ለማመልከት የመዘጋጃ ጾም ተብሎ ይጠራል ማለት ነው። ስለዚህ በአጠቃላይ በአብይ ጾም 8 ሳምንታት ይገኛሉ ወይም ደግሞ 55 ቀናት አሉ ማለት ነው። ከእነዚህም ቀናት ውስጥ 7 ቅዳሜና 8 እሁዶች ይገኛሉ። 15 ቀናት ደግሞ ምን ይላሉ ማለት ነው? 15 በአጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ቀን ነው የጾመው ብለን ካልን ጌታችን ኢየሱስ ክርስቶስ 40 መዓልትና 40 ሌሊት ወይም ደግሞ 40 ቀን ነው የጾመው። እኛ ደግሞ 55 ቀኖችን እንጾማለን። ይህ ምክንያቱም ምንድነው ብለን 15ቱን ቀኖች ለምን ጨመርን ካልን ከነዚህ መካከል 15ቱ ቀናት ምንድናቸው? ትርፍ ናቸው። ከነዚህ ከጥሉላት እንጂ ከእህል ከውሃ ስለማይጾም ነው። ጌታችን ኢየሱስ ክርስቶስ ሰንበትን ባርኮ ቀድሶ ሲሰጠን ከእህልና ከውሃ እንዳንጾም የታመሙ እንድንጠይቅ መልካም ስራ እንድንሰራ ቃለ እግዚአብሔር እንድንማማር እንጂ እንድንጾምባትና እንድንሰግድባት ይችንን ሳምንት ሁለቱን ቅዳሜንና እሁድን አልሰጠንም ማለት ነው። ስለዚህ 15 ቀኖች ማለት በአጠቃላይ የሙሉ ቀን ጾም 40 ቀን ብቻ ነው ማለት ነው። ስለዚህ በሌላ በኩል እነዚህ 15 ቀናት ማለት ሲቆጠሩ እሁድና ቅዳሜ 15 ቀኖች በ55 ቀን ውስጥ 15 ቀናት አሉ። ያንን ለማካካስ ሲባል 15 ቀን ተጨምሮ 55 ቀናት እንጾማለን። በሌላ በኩል የመጀመሪያው ሳምንት ጾመ ሕርቃል፣ የመጨረሻው ሳምንት ደግሞ ሰሞነ ሕማማት ስለሚባል ጾመ ሕርቃል ማለት የቢዛንታይን ንጉሥ የነበረው የሳምንታዊ በስሙ የተጠራበት ምክንያትም በዘመኑ ፋርሶች ኢየሩሳሌምን ወረው የጌታን መስቀል ማርከው ወስደው ነበረ። ስለዚህ ምዕመናን ተዋግተው አስመለስን ሲል አሉት። ስለዚህ አንድም እሁድና ቅዳሜ በጾም መቁጠር አስፈላጊ ስላልሆነ 55 ቀን እንጾማለን።
አንድም ደግሞ በዛን ሰሞን የነበረው መጀመሪያው ሳምንት ጾመ ሕርቃል በመባል የመሸጋገሪያ ጾም በመሆኑ የመሸጋገሪያ ሳምንት ብለን የምናስበው ስለሆነ ከዛ በተጨማሪ ደግሞ ስምንተኛው ሳምንት ደግሞ ሰሙነ ሕማማት ተብሎ የሚነገር ስለሆነ ጌታችን ኢየሱስ ክርስቶስ የጾማቸው ጾሞች አይደሉም። ጌታችን ኢየሱስ ክርስቶስ ወደ ጾማቸው ጾሞች የምንሸጋገርበት ጾመ ሕርቃል ነው። ከዛም በኋላ የክርስቶስን ሕማሙንና ግርፋቱን እየተመለከትን ደግሞ የምንጾመው ጾሙ ደግሞ ሰሙነ ሕማማት ተብሎ የሚነገር ስለሆነ 15 ቀኖች በዛ ይወሰናሉ ወይም ደግሞ በዛ አይነት ይታያሉ ማለት ነው። ሌላው ሐዋርያት የጌታን መከራና ሞት እያሰቡ የጾሙት ጾም ነው። ስለዚህ ያም ሆነ ይህ ሁሉም ከአብይ ጾም ጋር አንድ እንደ መርገፍና እንደ እጀታ ስለተያያዘ ከአብይ ጾም ይቆጠራል። አብይ ጾም መባሉ የጌታ ጾም ስለሆነና ታላላቅ የሰይጣን ፈተናዎች ድል የተነሱበት ስለሆነ ከዚህ በታች ደግሞ በአብይ ጾም ውስጥ የሚገኙ ሰንበታት ወይም ደግሞ ሳምንቶችን በዝርዝር እንመለከታለን ማለት ነው። እንግዲህ ታላቁ የቤተ ክርስቲያን ሊቅ የቅድስት ቤተ ክርስቲያን ሊቅ ማኅቶተ ቤተ ክርስቲያን እየተባለ የሚጠራው መጋቤ ልሳናት ወይም ደግሞ ሊቀ ልሳናት የተባለ ታላቁ የእግዚአብሔር አገልጋይና የቤተ ክርስቲያን ሊቅ ቅዱስ ያሬድ እነዚህን የአብይ ጾም 8 ሳምንታት የራሳቸው ስም ሰጥቷቸው በስማቸው እንድንጠራና ስማቸውን ወቅታቸውን እየተመለከትን እንድናገለግል የተናገረ ወይም ደግሞ ስርዓት ሰርቶልን ያለፈ ታላቅ አባታችን የቤተ ክርስቲያናችን መዝሙር ንባቡን ከዜማው አስማምቶ አጠናክሮ የተናገረው የኢትዮጵያ ሊቅ ቅዱስ ያሬድ በጾመ ድጓው በሁዳዴ ለሚገኙ እሁዶች ሁሉ የተለየ መዝሙር ሰርቶላቸዋል። በመዝሙሩ ውስጣዊ ምስጢር መሰረትም እያንዳንዱ እሁድ ተሰርቶበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓትና በትውፊት የበለጸገች መሆኗ የታመነች ስለሆነች ማለት ነው። ሰፊ ስርዓትና ትውፊት ያላት እንደመሆኗ መጠን የምታከብረው ሰንበትና በዓል፣ የምትጾመው ጾም፣ የምትጸልየው ጸሎት፣ የምትቆመው ማህሌት በቂ ታሪክና ትውፊት ስርዓት አለው። ያለ ታሪክ ያለ ትውፊት ስርዓት የምትዘምረው መዝሙርና የምትጸልየው ጸሎት፣ የምትጾመው ጾም፣ የምታከብረው ሰንበትና በዓል የላትም ማለት ነው ቅድስት ቤተክርስቲያን። በዚህ ሁኔታ በጾም ሁዳዴ የምትጾመው ጾም የጌታችን ኢየሱስ ክርስቶስ ጾም እንደመሆኑ መጠን በዚህ የጾም ወራት ጌታችን ኢየሱስ ክርስቶስ በዚህ ዓለም በዘመነ ስጋዌ ለሰራቸው ተአምራትና የትምህርት ስራዎች መታሰቢያ በዓል በማድረግ ለእያንዳንዱ ሰንበት ስም መስጠት በስሙ አንጻር የበዓሉን ታሪክ በመከተል ታመሰግናለች፣ ትዘምራለች፣ ትጸልያለች፣ ትቀድሳለች ወይም ደግሞ ስርዓቱን ትፈጽማለች ማለት ነው ቅድስት ቤተክርስቲያን። ስለዚህ የመጀመሪያው ሳምንት ከ8ቱ ሳምንታት መካከል የመጀመሪያውን ሳምንት ምን ብለን እንጠራዋለን? ቅዱስ ያሬድ አባታችን እንደነገረን ዘወረደ ብላ ቅድስት ቤተክርስቲያን ትጠራዋለች ማለት ነው። ስለዚህ የመጀመሪያውን ጾም የምንቀበልበት ሰንበት ወይም ቅበላ የተባለው እሑድ ዘወረደ እየተባለ ይጠራል ማለት ነው። ስለዚህ ይህ ምን ማለት ነው? በዚህ ዕለት ዋዜማው የሚዘመረው ማህተው በመዋዕለ ጾሙ ጠቅላላ የሚዘመረው የጾመ ድጓው መጀመሪያ ዘወረደ እምላይሉ አይሁድ ሰቀሉ ብሎ ቅዱስ ያሬድ በጾመ ድጓው ማህተው ተብሎ በሚነገረው ምዕራፍ ላይ የተናገረው ስለሆነ ነው። ስለዚህ ስለሚጀምር ዘወረደ እምላይሉ አይሁድ ሰቀሉ ማለትም ከላይ የወረደውን አምላክ አይሁድ ሰቀሉት በማለት ስለሆነ የጌታችን የኢየሱስ ክርስቶስ የእርገቱን፣ የስቅለቱን፣ የአዳኝነቱን መታሰቢያ የያዘ ነው። ዘወረደ እምላይሉ አይሁድ ሰቀሉ። እንግዲህ ከላይ የወረደው ከላይ የመጣው ከድንግል ማርያም የተወለደው ወደዚህ ምድር ላይ መጥቶ የእኛን ስጋ የተዋሃደው ከላይ የመጣው ለእኛ ድነት፣ ለእኛ መታሰቢያ፣ ለእኛ ሕይወት፣ ለእኛ ከጨለማ ከወደቅንበት ለማንጻትና ለማስነሳት ወደዚህ ምድር ላይ የመጣውን አይሁዳውያን ደግሞ ሰቀሉት፣ ገረፉት፣ አሰቃዩት፣ ወደ መቃብር አወረዱት ተብሎ የሚነገርለት ያንን ታሳቢ በማድረግ በዚህ ሳምንት ላይ የሚቆመው፣ የሚዘመረው፣ የሚመሰገነው፣ የሚቀደሰው ሁሉ የሚወሳው ሁሉ ይህንንና ይህን የመሰሉ ነገሮች ስለሚነገሩ ነው። ስለዚህ የስቅለቱን፣ የአዳኝነቱን፣ የሁሉን ነገር ፈጻሚነቱን የምናመለክትበትና የምናውቅበት ስለሆነ ዘወረደ ብላ ይህንን ሳምንት ቅድስት ቤተክርስቲያን ታስተምረዋለች ማለት ነው። ዘወረደ ማለት የወረደ ማለት ሲሆን በዚህ ሳምንት ስለ ኢየሱስ ክርስቶስ አዳኝነት የሰው ፍቅር አገብሮት ከሰማያት መውረዱን
ከቅድስት ድንግል ማርያም የእኛን ስጋ መዋሃዱን ለአዳም በገባለት ቃል ኪዳን መሰረት የዘመኑ ፍጻሜ በደረሰ ጊዜ ከድንግል ተወልዶ በስጋ መገለጡን የምናመለክትበትና የምናስብበት ይህንን ሁሉ የምናስተምርበት የምንማርበት ነው ማለት ነው። ስለዚህ በዚህ ሳምንት በአጠቃላይ ዘወረደ እርቀ አዳም የአዳም እርቅ የተፈጸመበት፣ የአባቶቻችን ተስፋ የታየበት፣ ትንቢተ ነቢያት የተፈጸመበት፣ ሱባኤ ካህናት የተፈጸመበት፣ ኪዳነ አዳም መሲህ ክርስቶስ መወለዱን በስጋ መገለጡን የሚነገርበት የአዋጅ ነጋሪ ቃል ወይም ደግሞ ይህን ሁሉ እነዚህ ነገሮች ሁሉ የሚነገሩበትና እነዚህን የመሰሉ ነገሮች የምንማርበት ሳምንት ስለሆነ ይህ ሳምንት ምን ይባላል ማለት ነው? ዘወረደ ተብሎ ይነገራል ማለት ነው። ስያሜውም የተወሰደው በዕለቱ ከሚዘመረው የቅዱስ ያሬድ መዝሙር ነው ማለት ነው። ዘወረደ የሚለው ቅድም እንደተነጋገርን ዘወረደ ላይሉ አይሁድ ሰቀሉ ማለት ከድንግል ማርያም የተወለደው ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው የእኛን ስጋ የተዋሃደው ወደዚህ ምድር ላይ የተመላለሰው ለእኛ አዳኝነትና ለእኛ መምህር ሊሆነን አርአያ ሊሆነን ሕይወትን ሊሰጠን ስለሆነ እነዚህን መሰል ነገሮች የሚነገረው ደግሞ በዚህ ሳምንት ላይ ቅዱስ ያሬድ ባዘጋጀልን መዝሙር ላይ የሚነገር ስለሆነ ነው ማለት ነው። ስለዚህ ስያሜው የተወሰደው በዕለቱ ከሚዘምረው የቅዱስ ያሬድ መዝሙር ነው ማለት ነው። የመዝሙሩ ርዕስም ደግሞ ምን ይባላል? በመዝሙር ላይ በዕለተ ሰንበት የሚቆመው ተቀነዩ ለእግዚአብሔር በፍርሃት ይላል ማለት ነው። ስለዚህ ለእግዚአብሔር በፍርሃት ተገዙ። በፍርሃት ተገዙ ማለት ሁሉን ነገር ማድረግ የሚችል የፍቅር አምላክ ሁሉን የሚገዛ ብለን እንጂ ይገለኛል፣ ያጠፋኛል፣ እኔን ፈጥሮኛል ወይም ደግሞ አስገድዶ የሚገዛ አምላክ ስላልሆነ ምን በፍቅር ተገዙ፣ ለእግዚአብሔር በፍርሃት ተገዙ፣ ስርዓቱን ጠብቁ። በፍርሃት ተገዙ ማለት ስርዓቱን ጠብቃችሁ ሕጉን አውቃችሁ በጾምና በጸሎት ተመላልሳችሁ ራሱ እግዚአብሔር ኢየሱስ ክርስቶስ የሆነላችሁን አስታውሳችሁ ለእግዚአብሔር ተገዙ፣ ከኃጢአት ባርነት ነፃ ውጡ፣ ከሰይጣን ሴረኝነት አምልጡ የሚለውን ነገር እያሰብን የምናገለግልበት፣ የምንዘምርበት፣ የምናመሰግንበትና የምንጾምበት ሳምንት ስለሆነ ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አጽንዑ ለጥበብ ከመ ይጥምዕ እግዚአብሔር ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ በዮሐንስ ወንጌል ምዕራፍ 3 ቁጥር 10 ጀምሮ ይህ ቃል እየተነገረ በዚህ ሳምንት ላይ ይቀጥላል ማለት ነው እና አብይ ጾም ባጭሩ በትንሹም ቢሆን እንደዚህ አይነት ነገሮችን እያወቀን እና እንደዚህ አይነት ነገሮችን እየተማማረን የምንቀጥልበት ወይም ደግሞ ከእግዚአብሔር ጋር የበለጠ ግንኙነት የምናደርግበት በቅዳሴው፣ በኪዳኑ፣ በሰርኩ፣ በጸሎቱ፣ በተለያዩ ነገር የምንሳተፍበት ሳምንት ነው እና እግዚአብሔር ይህንን የጾም ጊዜ አስፈጽሞ የትንሣኤውን ብርሃን እንድናይ እንዲፈቅድልን ቅዱሳኖቹን ከፈቀደላቸው ቅዱሳኖቹ ጋር አብሮ እንዲደምረን የእርሱ መልካም ፈቃድ ይሆንልን። እንደ እግዚአብሔር መልካም ፈቃድ እንግዲህ ለወደፊትም ቢሆን እንደዚህ አይነት ነገሮችን ባጭሩ ሳምንታዊ ከዚህ በመቀጠል ደግሞ የመጀመሪያውን ሳምንት ዛሬ አይተናል። ቀጣይ ሳምንት ደግሞ ቀጣዩን ሳምንት ከነስያሜው ከናስተምህሮ ደግሞ ባጭሩ እግዚአብሔር በገለጠልና እግዚአብሔር በሰጠን ጸጋ መጠን እንነጋገራለን። ሁላችንም ከምንጾመው፣ ከምንጸልየው፣ ከምንመላለሰው፣ ከምናስቀድሰው፣ ከምናገለግለው አገልግሎት ጎን ለጎን ዛሬ ለምን እንጾማለን? ምንን አስመልክቶ ነው የምንጾመው? ይህ ሳምንት ምን በመባል ይጠራል? ቅድስት ቤተክርስቲያን የምታገለግለው የአገልግሎት ክፍል ምን ይባላል? የሚለውን ነገር ለማወቅ ባጭሩ ወደ እግዚአብሔር ፍቅር ለመቅረብ ነው እና ይህንን የምናደርገው ሁላችንም በዚህ እንድንጸናና ሁላችንም በዚች አጭር መርሃ ግብር ላይ ሁላችንም እንድትከታተሉ በቅድስት ቤተክርስቲያን ስም እናሳስባለን። ይህ መልእክትና እንደዚህ አይነት አጫጭር ገለጻዎች ለሁሉም ይዳረስ ዘንድ ቅድስት ቤተክርስቲያን አገልግሎት ይስፋፋ ዘንድ ሁላችንም የድርሻችንን እንወጣ። ላይክ፣ ሼር፣ ሰብስክራይብ እያደረግን ለሌሎቹም እንዲደርሳቸው ሼር፣ ሰብስክራይብ እያደረግን እንድንከታተል በቅድስት ቤተክርስቲያን ስም እናሳስባለን። ቀጣይ ሳምንት ላይ እስክንገናኝ ድረስ እግዚአብሔር አምላካችን ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።